ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን እላችኋለሁ። እንግዲህ ሄርሜላዬ ለቀዋለች ማለት ነው። አብርሽ የዘፈነላትን ዘፈን ዛሬ በቲክቶክ ለቀዋለች። ጠዋት ነው ያየሁት፣ ግን አልተመቸኝም ነበር እና በቃ በጣም ነው የሚያሳዝነው። እንግዲህ ብዙ ሚስጥር ብሎ ነግሯታል ማለት ነው። ማታ ደውሎ ነው የነገራት የቴዲ አፍሮን ዘፈን ጋበዛት ማለት ነው። አብርሽ ማለት ነው። አብርሽ አይተዋትም ሩታ ሄርሜላን ማለት ነው። እንደው እናንተ ለመመልከት ያብቃችሁ። አሁን ይችን ቪዲዮ አስጠፍቶ አብርሽ ወደዛ ባይመለስ ወደ ሄርሜላ ባይመለስ ምን ፍቅር ይዞታል ከሄርሜላ ማለት ነው። እና ይህን ዘፈን ጋብዟታል። እንግዲህ እሷም ብታዝንም እንግዲህ ይህን ዘፈን እየሰማች ነው ያለችው ማለት ነው። ያው ለ3 ቀን ለ4 ቀን ነው እንጂ አብርሽ ይመለሳል ወደ ሄርሜላ ብለን ተስፋ እናደርጋለን። እንግዲህ ሩታ ያው በደንብ አላወቀችበትም። ሩታ አመላለሱንም ባሏንም አላወቀችበትም። በልህና በንተል ነው እና እውነት ከሆነ እኔ በዚህ አይነት መንገድ አብረው የሚኖሩ አይመስለኝም። ለምን መሰላችሁ? በበቀል ነው የመጣችበት እና በንትል ቢሆን ኑሮ እንዲ እና አንዳንዴ እኮ ያቺ እውነቷን ነው የምትናገረው ያቺ ሴትዮ ማለት ነው እኮ ደፍታበታለች። እና እሱም ሁሉ አሳልፎ ነው እና በጥሩ ነገር ቢታረቁ ኑሮ ደስ ይል ነበር። ግን በዚህ አይነት ነገር ሲታረቁ ደግሞ ደስ አይልም ማለት በጥሩ ነገር የልጁ አባት ነው የልጁ እናት ነች እና በጥሩ ነገር ቢታረቁ ሁላችንም ደስተኛ እንሆን ነበር። ግን አሁን የታረቁበት መንገድ በጣም የሚያስጠላና የሚደብር እንትን ነውና ግማሾቻችሁ ጀግና ነች ሩታ እንደዚህ ነች። ይሄ ጀግንነት አይደለም ብልጥነት መሆን ነበር። ባሏን በፍቅር ብቻ ነበር መመለስ የምትችለው እንጂ አሁን በዚህ ቪዲዮ መለሰችው ብለን እንትን አንልም ማለት መመለሱ አይቀርም። ይሄ ቪዲዮ እኮ መቼም አንድ ቀን ስልኩ ላይ እውነት አልሆነ እውነት ተሆነ መጥፋቱ አይቀርም። ይሄ ቪዲዮ ማለት ነው ሊያጠፋው ይችላል። ምንም እንትን ብትል ያው ስልኩን ቢሰብረውም ሊሰብረውም ይችላል። ምን ታውቃላችሁ? ቢሰበራል እና እኔ ለዳኒም አሳልፋ እንትሉን ቪዲዮን ትሰጣለች ብዬ አላስብም ማለት ነው ሄርሜላ ሩታ እና ለማንኛውም ሄርሜላዬ እንግዲህ ጋበዘችን ማለት ነው። ለኛ አብርሽ ነው የጋበዛት እና በቃ ምንም ብዙ ነው ሚስጥር ብሏታል። እንግዲህ የቴዲ አፍሮ ዘፈን አብርሽ ጋብዟታል ማለት ነው ለሄርሜላ። ሄርሜላዬ ደግሞ ያዘነችን ቢሆን ዘፈኑን አዳምጣ ፖስተዋለች ነው የሚባለው፣ ፖስተዋለች እንላችኋለን ማለት ነው እናተ እና ፖስተዋለች። ወይኔ ገና እኮ ጥዳት አልጨረስኩም እናንተ። ገና አሁን የተነሳችሁ ጊዜ ገና ክፍሏን አልጠዳው ላጠዳ ነው። ለወሬ መጥቼ ቁጭ ብያለሁ። ከዛ ደግሞ እንትን እንስራ ተለኛለች እጅ ይዘን የምንሄደው ብታዩ በስመ አብ ምን አይነት ጣጣ ነው እንደው ለራሴ ደክሞኛል። ደግሞ እዛ ይዘን የምንሄደው እዛ ደግሞ ዕቃ ሲያሳትሙ የሚያመሹት እና ሄርሜላዬ እንግዲህ በርች ብዙ ነው ሚስጥር ብሎሻል አብርሽ እንግዲህ ለሩታ ዘፈን ጋብዟታል ማለት ነው። የቴዲ አፍሮን ዘፈን ጋብዟታል ለሄርሜላ። ወይ ሩታ መቼም አፋችን አትወጣ። እንደው ጉድ እኮ ነው። እንደው ካፋችን ምን ይሆን የሚያስወጣት? ሩታን ለሄርሜላ ጋብዟታል ማለት ነው። አብርሽ ነው የጋበዛት ሌላ ሰው አይደለም። ወይ እንግዲህ ዳኒም ሊሆን ይችላል። ዳኒም ትናንትና ሲያሽቃብጥ ነበረ እኔ ያለሁሽ እያለ አሽቃባጭ። ደግሞ ዛሬ ስለ አብርሽ አታንሱብኝ ይላል ቲክቶክ ላይ ወጥቶ። ስለ አብርሽ አታንሱብኝ፣ ስለ አብርሽ የምታነሱ ሰዎች ጎዳችኋለሁ፣ ቦልካችኋለሁ ይላል። ተቦልክ ምን ብትቦልካቸው እነሱ ምን ይመጣባቸዋል? ቦልካቸዋ ምን ብትቦልክ ምን ታመጣለህ? በቃ አይደል እንዴ? ደግሞ ቲክቶክ ተቦለከ አልተቦለከ ምን ይሰራል ቲክቶክ? ስለዚህ ለወሬ ነው እንጂ ለሌላ ነገር ምን ይጠቅመናል? ለእናንተ ነው የሚጠቅማችሁ። ቦልከን
እና ሄርሜላዬ በርቺ፣ አይዞሽ፣ በዘፈን ተጋብዘሻል። ግን ከማን እንደሆነ አልታወቀም። ከዳኒም ሊሆን ይችላል፣ ከብሬሽም ሊሆን ይችላል፣ አይታወቅም ማለት ነው። አልደርሳሽም ፍቅሬ ብሎሻል። የቴዲ አፍሮ ዘፈን እንግዲህ አብሮሽ ነው እንጂ የሚጋብዝሽ አንቺ በኮኝ ሌላ ነበር፣ የሴት ነበር የምትጋብዥው። ስለዚህ የቴዲ አፍሮን ዘፈን ጋብዘሻል ማለት ነው። እንግዲህ ይመጣልሻል። በዛሬው ቪዲዮ ደግሞ ቀውጥ ያለ ቤተሰቦቹ ሁሉ የተቀላቀሉበት ቪዲዮ ይመጣል። እህትየዋ በጣም ነው እንትን ያለችውና በዚህ አይነት ነገር ወንድሜን አስፈራርታ እንዴት እንትን ትለዋለች ብላ አበድ ብላለች። እህትየዋም ትመጣለች ዛሬ ጠብቀው ቅልጥ ያለ ቪዲዮ ይሰራል ማለት ነው። የተቀመጠበት ቪዲዮ ይሰራል። እኛ ያው እንግዲህ ለነገ እንለቀዋለን እንጂ ዛሬማ አርብ ነው። አርብ የሚባል ነገር ባልመጣ ማለት ለቷ አልሄድም ነበር በሌላ ቀን ትምህርትም ስላለ በቃ አልሄድም ነበር። ግን ዛሬ አርብ ስለሆነ እንሄዳለን። ነገ እንኳን መሄድ አይመስለኝም። ስለዚህ ዛሬ እንሄዳለን። ያው ቪዲዮ መስራት ያው አንዳንዴ የምሄደው እንጂ ኢትዮጵያዊ ስለሚመጡ ኢትዮጵያዊ ስላሉ ነው እንጂ ባይኖሮ ኖሮ አልሄድም ነበር። ትናንት ከጃለሁ ዛሬ አልሄድም እላት ነበር። ግን ዛሬ ነው የምትመጣው። የምወዳት ልጅ አለች። ስለዚህ እሷም ስለምትመጣ እሄዳለሁ እንጂ ዛሬ ተመጣች እመጣለሁ ብለኛለች። እሱ አሁን እኮ እነሱ በእኛ እንገናኝ አይመስላቸውም። በስልክ የምንገናኝ አይመስላቸውም። ሞኞች ናቸው። ብታዋቸው ቡችችን አታገኘትም ትለኛለች። ፈሳል እነሱ እናቴ ቀን በቀን ሳናወራ እንውል። ቀን በቀን የሆዳችንን ስናወራ ነው የምንውለው። ስለዚህ እኛ እኮ ኢትዮጵያኖች በስመ አብ እንኳን እነሱን እነዚህን ቀርቶ ፊሊፒኖቹንም በፍቅር ነው የምንይዛቸው። እኛ እኮ የተለየንን እኮ ግን እውነቴን ነው የምላቸው። እንደኛ እኮ የለም፣ እንደኛ የተለየ ሰው የለም። እኛ እኮ ምርጦች ነን። እኛ እኮ የተለየን። ስለዚህ እንግዲህ ይህን ቪዲዮ ሸር ላይክ እያደረጋችሁ አበረታቱን። እና ሄርሜላዬ ደግሞ ዘፈን ጋብዞሻል። ዛሬ ደግሞ ነገ ደግሞ ለሱ ትጋብዥ ና